የእናት ግፍ ክፍል 20 ተለቀቀ። እንግዲህ በዛሬው ክፍል ደግሞ እንዳየነው እንደተመለከታችሁት የወዲትን ከህይወታቸው ሊያስወጧት ትንሽ ደቂቃ ቀርቷቸዋል ማለት ነው። እንደምትመለከቱት የወዲት ግፍና ተንኮል በየጊዜው እየጨመረ ያለ ተንኮለኛ ምራት ናት ማለት ነው። በእውነት ከዚህ በፊትም እንዳያችሁት እናቷን የባሏን እናት መርዝ አጥታ ለመግደል አሁን በአሁኑ በክፍል 20 ደግሞ እንደተመለከታችሁት እንደ ህፃን ልጅ ሀሁ ፊደል እያስተማረቻት ኤቢሲዲ እያስቆጠረቻት እንደነበረ ቤቷን በራሴ ስም ለማድረግ የግድ ሀሁ በእጅሽ እንደዚህ እንዳትፈርም በእጅሽ እንድትፈርሚ የግድ ፊደል መቁጠር አለብሽ ብላ እንግዲህ እንደ ህፃን ልጅ እያስተማራቻት ይገኛል። እንግዲህ እናትየዋም ከሰራተኛዋ ጋር ተመሳጥረው ብዙ በደል ብዙ ግፍ እንዳደረሰችብሽ አውቃለሁ፣ እኔም ይሰማኛል። እንዲሁም ሰራተኛዋ እኔ እንዲያውም አንቺ ብዙ ልጆች ወልደሻል፣ እኔ ግን መሃን ልሆን ነው በዮዲት ንግግር ምክንያት ነው ያለችው። እንግዲህ የዮዲት ንግግር የእውነት መሃን ያደርጋል። እኔ ከዚህ ቤት ስመጣ እንዴት አይነት ቆንጆን እንደነበርኩኝ ታስታውሻለሽ ስትላት፣ አይኔማ እኔ አንቺ ድሮም ቢሆን ጥቁር ነሽ፣ እውነት ነው ጥቁር ብሆንም ግን ወዛማ ጥቁር ነበርኩኝ እያለች እንግዲህ ከእናትየዋ ጋራ እያወሩ ነበረ። ግን ከዚህ በፊት ቪዲዮ ቀርጻ ለባሏ እንደሰጠችው ታስታውሳላችሁ። ግን ዮዲት ተንኮለኛ ውሸታም ስለነበረች ዮዲት ድጋሚ ለባሏ ያላረገዘችውን አርግዣለሁ ብላ ከእናቷ ጋር ተመሳጥረው ያላረገዘችውን ጽንስ ጸንሻለሁ፣ ስለዚህ ልዑል ልወልድል ነው፣ እንዴት ነው የልዑልን ሚስት ከህይወትም ታስወጣ ብላ እንግዲህ በውሸት ደልላው ባሏን እንደተቀመጠች ታስታውሳላችሁ። እናቱን መርዝ ለማጠጣት ስትል እንግዲህ ቪዲዮውን ቀርጻ ካየ በኋላ እሱም ደግሞ ቆፍጠን ብሎ ወንድ ሆኖ ሊያስወጣ ሲል ደግሞ አርግዣለሁ ስትለው እንግዲህ በልጄማ አልጨክንም ብሎ እንዳቆየት ታስታውሳላችሁ። አሁን ግን የመጨረሻ የዮዲት ተንኮልና ግፍ እየተጋለጠ መጨረሻ ደረጃ ላይ ደርሳለች ማለት ነው። በዛ በኩል ደግሞ እንግዲህ እስከ ሰራተኛዋ ፍቅር የያዘው ልዑል ደግሞ በፊት እንዴት ሲያሰቃያት እንዴት ሲያደርጋት እንደነበረት እናያለን። አሁን ግን ፍቅር ጠብ አድርጎት አሁን እሷን እየተለማመጣት ይገኛል። እናትየዋ ደግሞ የዛችን የዮዲት እናት ደግሞ እንዴት ሰራተኛ ዝቅ ነው እንጂ ማለት ያለበት እንዴት ከልዑል ጋር ፍቅር ይይዘዋል ብላ ፀሐይን ስትጠይቃት፣ ፀሐይ ደግሞ እኔ ሳልሆን ፍቅር የያዘኝ ልጅሽ ነው ማለት ነው፣ ልጅሽን እሱ ነው እያስቸገረኝ ያለው፣ ልጅሽ ነው አፈቅርሻለሁ አለኝ ስትል እንግዲህ የ3 ወር ደሞዟን ሳትሰጣት ጭራሹን ውጭ ከቤቴ ብላ ፀሐይን ልታባራት ስትል ያው እሷ ደግሞ ደሞዜን ሳልቀበል ብሬን ሳሰጭኝ በየደቂቃው ደሞዜን እየቆረጥሽ የሆነ ባልሆነው ነገር ደሞዜን እየቆረጥሽ የ3 ወር ደሞዝ አልሰጠሽኝም፣ ስለዚህ አልወጣም ብላታለች ማለት ነው። እና እሱ ደግሞ የባሏን የእናቱን የገንዘብ ፍቅር እንዴት ምን አይነት ፍቅር እንዳላት ለገንዘብ የዮዲት እናት ያላትን የገንዘብ ፍቅር ሁላችንም በደንብ የምናውቀው ነገር ነው ማለት ነው። አሁን ደግሞ ደሞዟን ሳሰጣት ልታባረራት እንደሆነ አፍቃሪው ልጇ ሲሰማ የባሰ ጭራሹን እንደወደዳት እኔ አረብ ሀገር ልሄድ ነው ለጊዜው ነው እንጂ ከህይወቴ ውጣልኝ፣ አልፈልግህም። እኔ ቤተሰቦቼን ማስተዳደር ቤተሰቦቼን ትልቅ ደረጃ ላይ መድረስ ሰርቼ ነው የምፈልገው እንጂ በዚህ ፍቅር በሚባል ተልካሻ ነገር አልታለልም። አንተ የምትፈልገውን ነገር ካገኘ በኋላ እኔን
እንደምትተወኝ በጣም እርግጠኛ ነኝ አለችው ማለት ነው። እሱ ደግሞ እኔ በጭራሽ አልተውሽም፣ በጭራሽ እኔ አንቺን አግብቼ እንደ ልዕልት ማኖር ነው የምፈልገው እንጂ አንቺ እንደምታስቢው አይደለም። እውነት ለመናገር በፊት አንቺን አልጋ ላይ ለማውጣት ነበር የምፈልገው፣ አሁን ግን አይደለም። በፍቅርሽ ተሸንፌያለሁ፣ በፍቅርሽ ተጎድቻለሁ፣ አፈቅርሻለሁ። ምን ላድርግልሽ? አረብ ሀገር እንዳትሄጂ ገንዘብ ልስጥሽ ወይስ ደግሞ ምን ላድርግልሽ? አረብ ሀገር ሂደሽ የምታገኘውን ገንዘብ ልስጥሽ ወይ ሲላት፣ አንተ አይደለ አሁንም ቢሆን አልተለወጥክም፣ ፍቅርን በገንዘብ ልትገዛ ትፈልጋለህ ወይ አለችው ማለት ነው። እና በእውነት አሁን የምርም እንዳፈቀራት እያስታወቀበት ነው ያለው ማለት ነው። እሷ ደግሞ የዮዲትን ሰራተኛ ምክር ሰምታ በጭራሽ መቀበል አልፈለገችም ማለት ነው። ከዓላማዋ መሰናከል አልፈለገችም። ዓላማዋን ማሳካት ነው የምትፈልገው። እንግዲህ ለጊዜው ነው እንጂ እኔ ወደ አረብ ሀገር ነው ሂጄ ቤተሰቦችን መለወጥ የምፈልገው እንጂ እዚህ የሚከፈለኝ 4,000 ብር፣ የምሰራው ስራ ግን የ50,000 ብር ስራ ነው። ስለዚህ እኔ እዚህ ለጊዜው ነው ነገሮች የአረብ ሀገሩ ነገር እስከሚስተካከልልኝ ነው እንጂ መኖር አልፈልግም እዚህ ብለዋለች ማለት ነው። እንግዲህ እሱ ደግሞ በጣም እንዳፈቀራት በጣም የእውነት እንደወደዳት ከእናቱም ጋር እንደተጣላ ለምንድን ነው የምታባረሪያት? ለምንድን ነው ደሞዟን ማሰጫት? አውቃ እንግዲህ እሷ አንዲት ብርጭቆ በተሰበረች ቁጥር እጥፍ ካልተገዛበት ዋጋ በላይ እየጨመረች ደሞዟን እየቆረጠች እውነት ነው እንደዚህ የሚያደርጉ እናቶች አሰሪዎች አሉ ማለት ነው። እንደዚህ ሰርተው ደሞዛቸውን በዚህ በሆነ ባልሆነው ነገር እየቆረጡ ወር ሲመጣ ባዶ እጃቸውን የሚቀመጡ ሰራተኞች አሉ ማለት ነው። እንግዲህ ዮዲት ደግሞ አሁን ባሏ ይህንን ነገር የባሏን የውሸት እርግዝና ባልየው ሲሰማ ምን እንደሚል በእውነት በጣም ነው በጉጉት የምንጠብቀው። እንግዲህ ዮዲትም የእናቷን ምክር ሰምታ የውሸት ያላረገዘችውን አርግዣለሁ እያለች፣ በዛ በኩል ደግሞ ሰራተኛዋና እናቲቱ ደግሞ በጣም ተነስተውባታል ማለት ነው። ዮዲት መጨረሻ ደረጃ ላይ ምን ልትሆን ትችላለች? የእውነት የተንኮለኛ ጥግ ማለት አንዳንዴ የባልን ቤተሰብ አይወደድም ይባላል። እንግዲህ ብዙ ባለትዳሮች እንደምናውቀው እንደምንሰማው የባል ቤተሰብማ ነው የሚሉት ማለት ነው። ግን አንዳንዴ ደግሞ እንዲህ አይነት ተንኮለኛ ምራትም እንዳለ ማወቅ አለብን ማለት ነው። ምክንያቱም ተንኮለኞች ምራቶች እንዴት እንደምታሰቃያት ጭራሽ ሶፋ ላይ ሁላ ልክ ከስራ ስመጣ ሶፋ ላይ እንዳላገኝሽ፣ ሶፋ ላይ እንዳትቀመጪ ሁላ እያለቻት እንግዲህ ሰራተኛዋ በሷን ንዴት በሷን ቤታቸው በሷ ተረብሾ እንግዲህ ባልየው ደግሞ የሚስቱ ግፍ፣ የሚስቱ ተንኮል፣ የሚስቱ ሴራ ደግሞ ምንም ሊታየው አልቻለም። የእውነት አንዳንድ ወንዶች ሲያፈቅሩ ማለት ተንኮላቸውም ግፋቸውም ከቤተሰብ ላይ ያለው ነገር አንዳንዴ ማለት ነው ከቤተሰብ ላይ ያለው ነገር እንዴት መሆን እንዳለበት የቤተሰቡንም ማቅረብ ቤተሰቡንም መጀመሪያ ያገኘው እንግዲህ እናቱን ነበር መጀመሪያ ያገኘው። ከዛም በኋላ ነው እንግዲህ መራቲቱ ወይም ሚስት የምትመጣው ማለት ነው። ግን ቅድሚያ መሰጠት ላለበት ነገር እውነት ነው ቅድሚያ ለሚስት መሰጠት አለበት። ግን ደግሞ አግባብ ባለው መልኩ እንደዚህ ደደብ እንደዚህ አይነት ሰው መሆን የለብንም በእውነቱ ማለት ነው። እሱ እንግዲህ እናትየዋን መርዝ አጠጥታ እስከ መግደል ድረስ በምግብ ጨምራ እየሰጠች ለእናቱ ግን ሊታወቀው አልቻለም። ድጋሚ አረገዝኩልህ ስትለው በቃ ተዋት ማለት ነው። ስለዚህ ለእናት የሚሰጠው ፍቅር ለብቻ ነው። ለሚስት የሚሰጠው ፍቅር ለብቻ ነው። ለቤተሰብ የሚሰጠው ፍቅር ለብቻ ነው ማለት ነው። እንግዲህ ቤተሰቡን ጥሎ ቤተሰቡን ትቶ እሷን ወዶ እየኖረ እያለ ግን እሷ ግን በቃ ቤቱን በስሟ ለማድረግ ነው የምትፈልገው። የገንዘብ ፍቅር የዮዲት ቤተሰቦች እናቷም
እሷም በቃ አንድ አይነቶች ናቸው ማለት ነው። አንድ አይነት አውሬዎች ናቸው ማለት ነው። እንግዲህ እንዳየችሁት እንደተመለከታችሁት። ስለዚህ ዮዲት ደግሞ አሁን ምን ልውጣት ነው? ምን ልትወን ነው? በሚቀጥለው ምን አይነት ሴራ ደግሞ ከእናቷ ጋር ጸንስሰው እንዴት እንደሚመጡ እንግዲህ እናያለን። እንግዲህ ያነ ባሏ ምን አይነት ሪያክሽን ያሳያል? ምን አይነት ነገር ያሳያል? በእውነት እንግዲህ እናቱን እንደዛ እያሰቃየችበት እናቱን እንደዛ ከሰል አስገብታ ያኖረቻት፣ እሱ ግን በቃ በእውነት ምንም አይነት ነገር ለወዲያው ያው እንትን ይላል። ከዛ ግን ድርጊት ላይ ምንም የለም። እንግዲህ ሰራተኛዋ ባልሽ እግርሽን እንዲልስ ከፈለግሽ ልክ እንደኔ ክፉ መሆን አለብሽ እያለች እየመከረቻት ነበረ ማለት ነው። እሷም ደግሞ ሰው ሆና ሰው ልትመክር እና ዮዲት የመጨረሻዋ ደረጃ ላይ ደርሷል ማለት ነው። አሁን በምን አይነት ነገር ልታደርግ ትችላላች? ምን አይነት ነገር ልታደርግ ትችላለች? እንግዲህ ይሄ የውሸት እርግዝናዋ ሲሰማ ምን ትሆናለች? ምን እንደሚወጣቸው ከእናቷ ጋራ በእውነት የምናየውን የሚታይ ነገር ነው ማለት ነው። እንግዲህ እንደ ዮዲት ግፍና እንደ ዮዲት አይነት ተንኮለኛ ምራት በእውነት አይስጣችሁ። እንግዲህ ክፉ ሰራተኛ እንዳለ ሁሉ ደግሞ በጣም ብዙ መልካም ሰራተኞች እንዳሉም ደግሞ እንግዲህ በዚህ ድራማ ላይ እያየን ነው ማለት ነው። እንግዲህ በብዛት ለምንድን ነው ግን የቤት ሰራተኞች ላይ የቤት ሰራተኞችን እንደዚህ የአሰሪዎቻቸው ልጆች እንዲሁም ባለቤቶቹ ራሱ እንደዚህ አይነት ነገር በፍቅር ሲወድቁ የሆነ የሚናቁት ለምንድን ነው ማለት እንደዚህ ይንቃሉ ሰውን እንደዚህ ሰራተኛ ብለው ዝቅ የሚያደርጉት ነገር ለምንድን ነው? እውነት በእኛ ማህበረሰብ ይሄ ነገር የተለመደ ነው ማለት ነው። ግን ደግሞ እነሱ ናቸው ሲጀመር። እሷ አፈቀርኩም አላለችውም፣ እሱ ነው ከመጀመሪያ እንዴት ሲያሰቃያት እንደነበረ ሁላችንም እናውቃለን ማለት ነው። እንዴት ሲያሰቃያት እንዴት ሲያደርጋት እንደነበረ። ፍቅር ደግሞ እውር ነው የሚባለው የእውነት እውር ነው ፍቅር። ምክንያቱም እንግዲህ ከማታውቁት ከማትገምቱት ሰው ጋራ ወስዶ ያላትማል ማለት ነው። እንግዲህ ፍቅር አደገኛ ነው። ያው የደረሰበት ያውቀዋል ማለት ነው። እንግዲህ የዮዲት ወንድም እንዳያችሁት እንግዲህ እሷን በእውነት ምንም የሚወጣላት ነገር የለም። ቢያፈቅራትም በጣም ቆንጅዬ ናት። ግን በእናቱ ግፍ ግን በእናቱ ነገር ግን በጣም እሷ ደግሞ አትፈልገውም ማለት ነው። አትፈልገውም ራሷን መለወጥ ራሷን ወደፊት እንግዲህ ቁመሽ እንዳትቀሪ። ለምንድን ነው እኔ ብር ልስጥሽ ቤተሰቦችሽን ልርዳልሽ ሲላት፣ እሷ ደግሞ አይ በቃ እኔ ራሴ ቤተሰቦቼን መርዳት እችላለሁ፣ የማንም እርዳታ አያስፈልገኝም። ስለዚህ በጣም አመሰግናለሁ። እውነት የምታፈቅረኝ ከሆነ ከእኔ ራቅ ስትለው፣ እንዲያውም ቤተሰቦቿን ከራሷ በላይ የምትወድ ሴት በጭራሽ የበለጠ እንዳፈቅርሽ ነው የሆንኩት። የበለጠ አፈቀርኩሽ እንደዚህ ስትይኝ። ምክንያቱም የራስሽን ህይወትሽን መስዋዕት አድርገሽ ለቤተሰቦችሽ በማሰብሽ እንዲያውም በጣም ወደድኩሽ አላት ማለት ነው። በጣም ልባም ሴት ነሽ፣ በጣም ነው የወደድኩሽ፣ በጣም ነው ያፈቀርኩሽ። ስለዚህ እኔ መቼም ቢሆን አልተውሽም እያላት ነው። እንግዲህ የእውነት መጨረሻቸው ምን እንደሚሆን ያው እንጠብቃለን በጉጉት። የዮዲትም እንግዲህ ባሏ ሲሰማ የዮዲትን ምን እንደሚል እንግዲህ በጣም እናያለን። የባለፈውን እንደዛ በዚህ አታላ እንደተወችውም ያው ታስታውሳላችሁ። እንደተዋት በዚህ አታላ ልዑል እኮ ልወልድል ነው
የልዑል እናት ልሆን ነው። ስለዚህ ለምንድን ነው ንግስቲቷን ታባራት ብላ እንግዲህ ከእናቷ ጋር ያለ የሌለ ውሸት ጨምረው እንግዲህ ለገንዘብ ሲባል ነው ይህን ሁሉ ነገር የሚያደርጉት እነ ዮዲት። ስለዚህ ፍቅርን በልክ ማድረግ ተገቢ ነው። አይንንም አውሮ እንዲህ ዞር ዞር ብሎ ማየት አንዳንዴ በፍቅር ውስጥ ስንሆን ማየት አለብን። እንዲህ እውር ድንብሱን መሆን የለበትም ወደ ፍቅር ስንገባ ማለት ነው። ስለዚህ እናስተውል፣ እንይ። በሚቀጥለው ሳምንት ደግሞ ምን እንደሚሆን የእውነት በጣም በጉጉት እንጠብቃለን። ምን ላይ ምን የዮዲት ሴራ አምኖ ማለት የሰራተኛዋና የእናቱን ሴራ የሰራተኛዋና የእናቱን እውነት ተቀብሎ የዮዲትን ሴራ አውቆ ያባረራታል ወይስ አያባረራትም? የእውነት በጣም የሚያጓጓ ላይ ነው ያለቀው ማለት ነው። ስለዚህ ደግሞ ቀጣዩን ደግሞ ይዤላችሁ ቀርባለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ